አይሚን እባላለሁ እና ማለት የፈለኩት ሪፖርተር ጋዜጣ ላይ ኢትዮጵያ አስር ሀገሮች ለአየር መንገድ ከአንድ ነጥብ 8 ቢሊዮን ዶላር በላይ አለመክፈላቸው ነው። ስለዚህ ምን ለማለት ፈልጌ ነው፣ ለምን እንደሆነ ግልጽ ለማድረግ ነው። እና አየር መንገድ የግድ ህዝቡ የሚጠቀምበት ምክንያት አለው። አየር መንገድም የሚበርበት ምክንያት አለው። ስለዚህ እሱ ጋር ያለው ክፍተት ይመስለኛል ወይም ሂደት ይመስለኛል። ስለዚህ በእንደዛ አይነት መልኩ የተጓዡ ምክንያት ምናልባት በጣም አስፈላጊ ይሆናል። የህይወት ጉዳይ ነው መሰለኝ። የህይወት ጉዳይ ስንል አንዱ ስለ መኖር፣ ስለ መብላት፣ ለመጠጣት፣ ስለ ምቹ አካባቢ የማግኘት ለስራ ይመስለኛል። ከዛ አብራሪውም እንደዛው ይህንን ምክንያት ተከትሎ ችሎታውን ተጠቅሞ አውቆ የሚያደርገው በረራ ይሆናል ማለት ነው። ስለዚህ በዚህ መልኩ የማይከፍል ይኖራል ብዬ አላስብም ሲጀመር። ስለዚህ ካለ ግን ምክንያቱም ማወቁ ጥሩ ነው የሚመስለኝ። በቃ ምክንያቱ ለምን ኢትዮጵያ ለአየር መንገድ እንዳልከፈለች ሌሎች ሀገራትም ለምን ለአየር መንገድ እንዳልከፈሉ ያው መታወቅ አለበት። ሲታወቅ ያው ዞሮ ዞሮ ምንም ለውጥ የሚያመጣ ወይም አሉታዊ ለውጥ የሚያመጣ ነገር አይደለም ማለት ነው። ስለዚህ እኛ ጥቅሙን እናውቀዋለን ነው፣ የአየር መንገድ ጥቅሙን እናውቀዋለን። ስለዚህ እንጠቀምበታለን ማለት ነው። ወይም ተጠቅመንበታል። አሁን ስለ አየር መንገድ ስንል because of we use it the airport or the airplane ስለ አየር መንገዱ ስለምንጠቀምበት ወይም አየር መንገዱ እየተጠቀምንበት ስላለ ነው። ስለዚህ ህዝቡም ጥቅሙ ያውቀዋል ብለን እናምናለን። ስለዚህ ሲጀመር እኔ ኢትዮጵያ ለአየር መንገድ አትከፍልም የሚለው ነገር አልስማማበትም። እንደውም እያደገ ነው፣ ሌሎች ሀገራትም እያሳደጉት ነው የሚል ሀሳብ ነው ያለኝ። አመሰግናለሁ።